የሃይማኖት አባቶችና የሀገር ሽማግሌዎች እርቅና ሰላምን በማስፈን ሂደት የሚጫወቱትን ሚና የበለጠ ማጠናከር እንዳለባቸው ተገለጸ። የሰላም ሚኒስቴር ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ ዛሬ ማካሄድ ሲጀምር የሀገር ሽማግሌዎችና የሃይማኖት አባቶች በሀገራዊ ሰላም ግንባታ ሂደት እውቀትና ጥበባቸውን መጠቀም አለባቸው ተብሏል። ከዛሬ ሰኔ 18 ቀን 2017 ዓ.ም ጀምሮ ለሁለት ቀናት በሚቆየው መድረክ ሰላምን ከማስፈን አንጻር የሀገር ሽማግሌዎች ሚና ላይ የተለያዩ ሀሳቦች ተነስተዋል። ሪፖርተራችን ዳግማዊት ደረጃ እነዚህን ሀሳቦች እንደሚከተለው አጠናቅራቸዋለች። ወደ አንድነት መምጣትና ማምጣት አለብን። እኛ ሽማግሌዎች፣ የሀገር መሪዎች፣ ከጎሳ መሪዎች፣ የባህል መሪዎች ይህንን ነገር አንድነትን ማምጣት አለብን። አንድነታችን ከተጠነከረ ዛሬ በዓለም ላይ የሚፈልጉን ባዕዳን አያገኙንም። መቀሌ የሄዱ ሰዎች ነበር ከፕሮፌሰር መስፍን ጋር ለማሸማገል አልቅሰን ተንበርክከን ለምንን አልተሳካም። ያሁሉ ሰው ንብረት ያሁሉ ችግር ተፈጥሮ በትላልቅ የአፍሪካ ሽማግሌዎች ነው ያለቀው። የኛ ቢሆን ኖሮ ሁሉ አያልቅም ነበር። ስለዚህ ጥረታችን አሁንም እዚሁ አለ። ምንድነው ታዲያ ችግሩ? የሀገራችን የሽምግልና ሁኔታ ምንድነው? ባህላዊ እሴቶቹ በየቦታ ያለው የተከበረ ችግሮችን መፍቻ እርቅ ማምጫ ዘዴዎች በሁሉም ብሔር ብሔረሰቦች ዘንድ አለ። ይሁን እንጂ የሁሉ ምስቅልቅልና ችግር ውስጥ የገባው የኢትዮጵያ ሕዝብ በፖለቲካ አደረጃጀት በፖለቲከኞች መካከል በሚደረግ እንካ ሰላምታና ግብ ነው። ያመጣው ያው ቅድም እንደተባለው ለውጡ ያመጣው ቲክቶክ እና ፌስቡክ ነው። አስቀድሞ ጦርነት ሲነሳ የቃላት ጦርነት ነው። መጀመሪያ ወጣቱ በቃላት እየተወራወረ ነው ለግጭትና ለብጥብጥ የሚበቃው። ስለዚህ ይህንን እኛ ሽማግሌዎች ስራችን ለምን ለመንግስት ብቻ ነው የምንገፋው? የኛ ስራ ድርሻችን ምንድን ነው? ሽማግሌዎች ጦርነት በተደረገ ጊዜ ቤት ፈርሰዋል፣ ሰው ተፈጅተዋል፣ በቤቱ ተፈናቅለዋል። እንኳን ረጅም ዓመት ላልሆነ እንኳን 3-4 ሆነ እንደዛ ብሎ በሚቀጥል እኛ ወደዛ መሰብሰብ አልቻልም ነበር። ሁከት፣ ጦርነት፣ ወንዝ፣ ቂም በቀል ሰው የሚፈጃ መሆኑ ከዛ ተምረናልና የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች በትክክል በእውነት ላይ መነጋገር ነው። የኢትዮጵያ ሕዝብ ድሮም የሚታወቀው እውነት በመናገር ነው። በዚህ ላይ የሀገር ሽማግሌና የአላህ ሰው የሃይማኖት አባት ማለት ነው። የአላህ ሰው ውሸት አይናገርም። ገዳም ውሸት አይናገርም። ኢትዮጵያኖች ሽማግሌዎች የሃይማኖት አባቶችም በዚህ ነው የሚታወቁት። ባይማሩም ቢማሩም እውነት ነው የሚናገሩት። ስቴታችን የጋራ የኢትዮጵያ ስቴት እንዴት ቢባል እየተገናኘን እየተወያየን ያን የጋራ ስቴታችን መገንባት አለብን። በየአካባቢው ያሉ ልጆች፣ ወጣቶች በመገሰጽ እንደ አባት፣ እንደ እናት፣ እንደ ሃይማኖት መሪ በምታደርጓቸው ሚናዎች ነው በየጊዜው መሻሻል የመጣው። ያ ሚናችሁ አሁንም እንደተጠበቀ ነው። ሕገ መንግስቱም እንደምታዩት በተለያዩ አንቀጽ ቦታዎች ላይ ለሽማግሌዎች ቦታ ይሰጣል፣ ለሽምግልና ቦታ ይሰጣል። ስለዚህ እኛ ሚና የለንም የምትሉ አይደለም። የእናንተ ስራ በጭራሽ የሚተካ አይደለም። ግን እንደዚህ እየተገናኘን በተበጣጠሰ ስንገናኝ ጉልበት የለን። በጋራ ግን ከሆነ
የጋራ ተቋም ከመሰረትን ይህንን ሰላም ሚኒስቴር በትክክል ከረዳን፣ በነገራችን ላይ የሰላም ሚኒስቴር ማንዴቱ የስራ ኃላፊነቱን ይመስለኛል። ይሄ ስራ ደግሞ ሰላም ሚኒስቴርን ብቻ አይደለም የሚያግዘው፣ ሀገርን ነው የሚያግዘው።